መኪና የቀየረ መንገድ የቀየረ መስሎት በታርጋና በቀለም ብቻ በሚለያይ መኪና ድጋሚ ይሳፈር። ይህን አሉ መምህር ቅኔ፣ ይህን የኩሽ ምድር አይደለም የጉድ ምድር ነው ማለት አሉ። መምህር ቅኔ፣ ይህን የኩሽ ምድር አይደለም የጉድ ምድር ነው ማለት አሉ። እውነታቸው ነው። ይህን ሰፈር ገምተህ ትክክል ከሆነና ግምትህ ከተሳካልህ ያለ ጥርጥር የምነግርህ ነገር ኑሮን በስኬት መምራት እንደምትችል ብቻ ነው። አይደለም ገምተው እውነትን ሁሉ አዛንፎ ያሳስትሃል። እንዴት መገመት ከባድ እንደሆነ ላሳየህ። ሹፌሩ በፍጥነት ሲያሽከረክር አንዱ ብድግ ይልና ከተሳፋሪው መሃል የተሳፋሪው መብት ተሟጋች ነኝ የሚል ሹፌር ቀስ በል እንጂ ልትገለብጣል ልገለል ነው ምን ያስቸኩልሃል? ሹፌሩ ሂሱን ውጦ ፍጥነቱን ሲቀንስ ያው የመብት ተሟጋች ድጋሚ ተነስቶ ሰውዬ ምንድን ነው መንገድ ላይ ልታሳድረን ነው? እንደ አንተ ሰው የመብት ተሟጋች ተሳፋሪውን በሙሉ ያሳምፅና ወራጅ ወራጅ ይላል። ተሳፋሪው ምስኪን አይደል? ወራጅ ብሎ ቀስ በቀስ ሲወርድ ሹፌር የመብት ተሟጋችና ረዳት ከሚፈልጉት መድረሻቸው ጋር ይሄዳል። ሰፊው ተሳፋሪስ መኪና የቀየረ መንገድ የቀየረ መስሎት በታርጋና በቀለም ብቻ በሚለያይ መኪና ድጋሚ ይሳፈር። ሰፊው ተሳፋሪ ሹፌሩ ፍጥነቱን ቢቀንስም ቢጨምርም አትፍረድበት። ማርሹን የጨበጠው ሌላ ባለ ጡንቻ ነው። ይህን ሰፈር መገመት ከባድ ነው። መፈክራቸው ምን መሰለ? ይገምቱ ይሸለሙ፣ እንዳይታሙ። ይገማመቱ ይወራረዱ፣ እንዳይዋረዱ። ግምቱ እንዴት ነው? ጥሩ ላይ ነን አይደለም እዴ? ባለፈው ወር እኮ እማማ ልጣይሽ ጋር የገቢዎች ግምት መጥተው ነበር። መጡና እማማ እርሶ የዕለት ገቢዎት 5000 ብር ነው አሏቸው። እማማ ልጣይሽ እናንተ ሰዎች ልትገምቱ ነው ልታስጎመሹ የመጣችሁት? ነጠላዬን አምጡልኝ ብለው ላይኛው አካል ጋር ሲበሩ ሄዷ። ላይኛው አካል የሚመለከተው ክፍል ገቡና ጎበዝ ምንድን ነው እየተደረገ ያለው ሲሉት፣ ልክ ነው እትዬ እርሶ የደረጃ አመሯ ግብር ከፋይሎት ሲላቸው፣ ልጄ ተሳስተህ እንዳይሆን ፓላይ ይልኛሉ። ጦርነቱ የነሻምበል መዋቅርና አሰራር ለሌቦችና ለአጭበርባሪዎች ማምለጫ የአደጋ ጊዜ ስለሚያዘጋጅ ችግር የለውም።
እንዴት መሰለ የሚያረጉት? ይገምቱልህና ያመላልሱና ልክ ካዝናቸው ሲሞላ መልሱ እኮ አንተ ጋር ነው ይለዋል። ያን ጊዜ አንተ ጥያቄ ሁሉ ይጠፋባል። ገምተው ሲነግሩ ድንብርብርን አውጥተው አይደለም ገቢና ትርፍን ቀርቶ የድርጅትን ስም ሁሉ ትረሳዋል። መገማመታቸው ከባድ ነው። ይኸውልህ በግምት እዚህ ሰፈር ውስጥ ማንነትን ብቻ አይደለም ሐዘንና ደስታቸው ማየትም ከባድ እላ በድንኳን ሁሉ እኮ አሽሙር እኮ ነው የሚጥሉት። ሰውየው በግብር ግምት ደንግጦ ሞቶ ለቅሶ ድንኳን ተጥሎለታል። ከሱ ጎን ጎረቤቱ በሂሳብ ስራ ተመርቆ የምርቃት ስነ ስርዓት ተደርጎለት ምክንያቱንም ውጤቱንም ጎን ለጎን ታየዋለህ። ሌላ ቦታ መሄድ አያስፈልግም። በመገማመታችን ላላችን ዞሮ የለ አንድ ባለሱቅ ጋር ሄዱ። የጤና ጽሕፈት ቤቱ የወሊድ ቁጥጥርና የቤተሰብ ምጣኔ ክትትል ጽሕፈት ቤት ጥናት ለማድረግ ባለሱቅ ጋር ሄዱና እኔም ሎት በወር ለምን ያህል ጊዜ ከባለቤቱ ጋር ግብረ ስጋ ግንኙነት ያደርጋሉ ሲሏቸው ሴትዮዋ ጭራሽ በዚህም ግብር ልታመጡብን ነው? የዚህን ጨዋታ መንገድ ተከትለ ስትሄድ የአንድ ወረዳ ጽሕፈት ቤት ጋር ያደርሳል። ወረዳ ጽሕፈት ቤቱ እናቶች ቤት ሲወልዱ በወሊድ ምክንያት እንዳይሞቱ እንዲሁም የቤተሰብ ምጣኔ በተሳለጠ መንገድ እንዲሳካ እርጉዞች ከመውለዳቸው 1 ሳምንት በፊት በጤና ጣቢያው ምቹ ሁኔታ አዘጋጀ። የአጃ ዱቄት በነፃ፣ የገንፎ እህል በነፃ እንዲሁም ጎረቤቶቻቸው ተሰባስበው ቡና እያፈሉ ለ1 ሳምንት አልጋ ተሰጧቸው እንዲቆዩ ተደረገ። እናቴ እንኳን ቤተሰብ ሊመጠን በዛ ወረዳ በ3 እጥፍ የወሊድ እድገቱ ጨመረላ። ወረዳው ግራ ገብቶት እናቶቹን ሰበሰበ። ምንድን ነው ሲባል እናቶቹ ምን አሉ? ተው እናቴ፣ በዚህ ጥሩ ጊዜ አልወለድን፣ መቼ ልንወልድ? መገማመታችን ልክ አይመጣም እምልህ ለዚህ ነው። በግምት የሰው ማንነት ማወቅ አይቻልም። ገምተህ የዚህን ሰፈር እውነትና ሐቅ ማግኘት ከባድ ነው የሚሆን። እንዴት መሰለ የሚሆነው ቢላቸው ይገምቱ ይሸለዋል መፈክሩ ወርቅነታቸውንና መዳብነታቸውን በጠጠር ማንነት ላይ ይሞክሩና ያረጋግጡና አንተን ከውሃ ውስጥ ሊከቱ ይፈልጋሉ። አንድ የዘነጉት ነገር ያለንተ ጠጠር ማንነት ወርቅነታቸውንም መዳብነታቸውንም መለየት እንደማይችሉ መገማመት ክፉ ነው። ሐቅና እውነትን ያሸሻል። ማንም በያዘው መዶሻ
አዲሱን ትውልድና አዲሱን ሚስማር ሲያጣምም ዝም ባለ። ማንም በጨበጠው መዶሻ አዲሱን ቆርቆሮ በተጣመመ ሚስማሩ ሽንቁራ በጅቶ በዝናብ ሲያስመታን፣ ማንም በጨበጠው መዶሻ አንደበቶቻችንን ሲዘጋን ዝም ባልን። ለምንድነው በቁስላችን ላይ ሊያላግጡብን የሚፈልጉ? ቁስልን እንኳን እንድታስታምመው መተው አለብህ። አለበለዛ መገማመትህ ወደ መናናቅ ያድግልሃል። አንዱ ጓደኛው ቤት ጫማውን አውልቆ ይገባል። ጫማው ግማሽ ለግማሽ የለም፣ ሶል ብቻ ነው። ጓደኛው ሲወጣ ጫማውን አይቶት ምን ቢለው ጥሩ? አባቱ ፒካፖ ያንቺ ነች? ቀን ላይ አንቀላፍቶ በንጋት መጫወት፣ ጨለማ እየገዙ ለሌሊት መስታወት፣ በእውን ሜዳ ላይ በህልም መጫረት የውድቀት ዓለም ነው ማይፈታ ቅዠት ይላል አዝማሪው ባንጃው ከማማ ልጣሽ ቤት በስርጭት ቀጥታ ነገር አትገማመትም እልህ ለዚህ ነው። የሰው ማንነት ማግኘት ከባድ ነው። መገማመታችን እኮ ነው እያጨካከነን ያለ። ማንም ጥይቱ የባረቀበት ሁሉ ጀግና እየተባለ እኮ ነው። የጀግንነት ምንነቱን የፈራ ነውና በጀግንነት ላይ እየተሳለቅን ያለን። አነሰም በዛም እኮ እምትኖርበት ቤትና ሀገር ተረክባል። ታዲያ ምንድነው ለቀጣይ ትውልድ የሚወረስ ቤት ማስረከብ ቢያቅት እንኳን ቤትና ሀገር በማፍረስ ሕያውን በድን በማድረግ ላይ የተጠመርከው ለምንድን? እነግርሃለሁ፣ ሰው ግራ ገብቶታል በመገማመቱና በመለካካቱ ቁመት በመሰታተሩ። ሰው እንዴት እንቅልፍ ሳይኖረው ስፕሪንግ ፍራሽ ስለመግዛት ይጨነቃል? እውነቴ ነው። ሳር ፍራሽ እና ጥጥ ፍራሽ በመልክና በቅርጻቸው አንድ አይነት ቢሆኑም በውስጥ ማንነታቸው ይለያያሉ። ለዛ ነው የሰው ማንነት ገምተህ ስህተት የምትሆን። እኔ ልንገርህ፣ አንተ ኖርክም አልኖርክም በአግባቡ ስራውን የሚሰራ የቤት ዕቃ ፍሪጅ ብቻ ነው። የምታቀዘቅዘው ነገር ኖረም አልኖረም መስሪያ ቤቱ ብቻ መብራት በማጥፋት አይተባበር። አንተም እንደዚህ ፍሪጅ መሆን መቻል አለብህ። አንድነትና ለሀገር መስራት መቻልን የሚያደናቅፍ ማንኛውም ኃይልና ጉልበት ቢሆንም እንዳትሸነፍለት፣ እንደ ፍሪጁ እንዳትቆምለት። ያን ጊዜ የነገ መሰረትና ቅርስ መጣል ትችላል። መገማመታችን ነው የሚያጨካክል። አንድ አዛውንት ቤተ ክርስቲያን በር ላይ ቁጭ ብለው እየለመኑ ነው። ስለ እግዚአብሔር ስለ እግዚአብሔር ሲሉት ጎረምሳው ተበጫጭቶ አዎ እግዚአብሔር ይስጥልኝ አላቸው። ሰውየው አሜን አሜን የኔ ልጅ አሜን ሲሉት ደነገጠ ጎረምሳ። እነዚህ ሽማግሌ ሊያስቀስፉኝ ነው ብሎ 10 ብር አውጥቶ ሰጣቸው። አዛውንቱስ አንተማ ጨክነህብኝ ነበር፣
እሱ ሰጠኝ እንጂ የመገማመታችንን ልክ አየኸው አይደለም? ክፉ ነው መገማመት ጎበዝ። ወደዚህ ስመጣ አንድ ሕፃን በጀርባዋ ያዘለች ሴት በእጇ ሌላ ሕፃን የያዘች ሴት ፊት ለፊት እጇን ዘረጋች። ጊዜ እንዳብሼ አሮጌ ምስር ሰጠዋት። አይዞ አለች፣ አይዞ አለች። ጎበጥኩ። አይዞ ስትለኝ ጎበጥኩ፣ አነስኩ። አይዞ እንዴት መሰለ፣ አይዞ በመስጠት ቦታ እኔም ነበርኩኝ። ዛሬ ጊዜ ጥሎኝ ነው እያለች፣ ዛሬ ጊዜ ገፍቶኝ ነው እያለች፣ አይዞ መስጠትን አውቀዋለሁ፣ መለገስን አውቀዋለሁ፣ ዛሬ አንሼ ነው እያለች እንዳልገምታት። ያኔ ለብዙ ሰው የምትተርፍ ሴት ነበር። ያኔ ድግስ የምታበላ ሴት ነበረች። ያኔ ውብ ሴት ነበረች። ዛሬ ግን አይደለም ለልጆቿ ለራሷ አንሳለች። ለዛ ነው አይዞ ያለች፣ ለዛ ነው አይዞ ያለች። አይተኸዋል፣ አይተኸዋል የመገማመትህን ክፋት። እቺ ሴት ሀብታም ነበረች። እቺ ሴት ጤናማ ነበረች። በመገፋፋትና በመገፋፋት ልኬት ነው ጠመንጃ ርቋት እጇን አንተ ፊት የዘረጋችው። አይዞ ትላለች ወድቃ እንኳ። ለዛ ነው መገማመት ክፉ ነው ምል። ለዛ ነው መለካካት ክፉ ነው ምል። ለዛ ነው ማነስ መጣል ነው፣ መውደቅ መነሳት የለውም ምል። ለዛ ቆይ በአባቶቻችን ኮርተናል፣ በአባቶቻችን ተቋስለናል፣ ተኳርፈናል። አሁን እንኳን በልጆቻችን ብንታረቅ ምን አለ?